የወሰድኩትም የምመልሰው ምንም መቀየል ይሄንን ነውርሽን ለመናገር ነው የመጣሽ? ገንዘቤ ሳመለስ ከዚህ ቤት አልወጣም። ቤሪ የማይሆን ነገር ፈጥራ እያወራች ነው እያልከኝ ነው? አሁን ጥያቄው ወየት ነው? ስለማንም ሰው አይመለከተኝ። እኔ ለአንቺ ያለኝም ቦታ አንቺ ጋር ለካ አልነበረ። ቆይ እሱ ግን የሌላ አላፈላ። ኦኬ ለካ አንቺ ማስፈቀድ ነበረብኝ። ወሬውን ተውና እስኪ እንሂድ። ወዴት? እሺ አሹስ ለምንድነው ሳያስፈቅደኝ ያስገባት? ቆይ እንደዚህ ልታዝጉ ነው እንደዚህ ድረስ የመጣችሁ? ቆይ ለምንድነው በተደጋጋሚ ወንድሜ ስልክ ነው የሚደውዩ? ቤሪና ማሚ እንደዚህ ያደረጉ? የግዴታ የስራ ልምድ ልጽፍልኝ ይገባል። ምን አለ ዝም ብትይ ባትናገሪ። ፍቅር ምን እያደረግሽ ነው? አንቺ ቤሪ ምንድን ያደረግሽው? ዴቭ ስማ፣ በእኔና በአዴ መሀል ስትገባ ዝም ብያለሁ። አሁን ግን ይበቃል። እሺ ከቤሪ የወሰድክባትን ነገር ትመልስላት። ይኸውልህ የወሰድኩትም የምመልሰው ምንም መቀየልኝም። እሺ ስማ፣ ትዕግስቴን እያስጨረስከኝ ነው። የትኛው ያለ ትዕግስት ነው የሚያልቀው? ይኸውልህ እየሰማኝ ነው። ምንም አይነት የምመልስልህ ዕቃ የለም። የምታመጣውን እስቲ ያለሁ ዴቭ ዳይመንድንና ኪንጎን የቤሪን እየወሰዳችሁባትን ዕቃ ትመልሳላችሁ እያለ አፋጣቸው ይገኝ ነበር። ዳይመንድና ኪንጎም እኛ በፍጹም ምንም እየወሰድንባት ነገር የለም፣ እሷ አውቃ ነው እንደዚህ ያለች ሲሉም መልሰውለት ይገኛሉ። አደይን የጎዷትን ሰዎች ሁሉ እያንዳንዳቸውን እጎዳቸዋለሁ ይል ነበረ ዳይመንድ። ዴቭም ስለ አደይ አይመለከትም፣ እሷ እራሷ የራሷን ችግር መወጣት ትችላለች፣ አንተ ደግሞ አሁኑኑ የቤሪን ፓስፖርት መልስላት እያለም ዳይመንድን አንቆት ይገኝ ነበር። ቆይ አንዴ ቁምና ላስረዳ የምትለዋ አደይ ለዴቭ ሁሉንም ነገር አስቆማ ነግራው ትገኛለች። አደይን በፍጹም አላምንሽም ማሚ እንደዚህ አይነት ነገር አታደርግም ይላት ነበረ ዴቭ። አደይም ባለመታመኗ ዴቭ የኔና ያንተ ነገር በቃ እዚህ ጋር ይበቃል ማለት ነው ስትልም ጥላው ሄዳ ትገኛለች። ዴቭም እየተከተለ ቆይ አንዴ ምን ለማለት እየፈለግሽ ነው ማሚ? በዚህ ልክ ለመጓዝ አታስብም? ቤሪም ብትሆን ይህንን አንቺ ያልሽውን ነገር አታደርገውም እያላትም ይገኝ ነበረ። እናትህ አንተ እንደምትላት አይነት ሴት አይደለችም፣ ብዙ ነገር አድርጋኛለች፣ እኔንም ለመጉዳት የተቻላትን ሙሉ አድርጋለች የምትለዋ አደይ አሁን በዴቭ እያዘነችበት እናም እየተከዘች ትገኝ ነበረ። እናቱን ከማመን ይልቅ አማራጭ ያጣው ዴቭ አደይን ለማመን እጅግ በጣም እየተቸገርኩኝ ነው። እኔና አንቺ በተጣላን ቁጥር የምትደበቂበት ሰው ትፈልጊያለሽ፣ ለዛም ደግሞ ከአጠገብሽ የማይርቀው ዶክተሩ አለ። እኔ ከዶክተሩ ጋር እየተቀራረብሽ በሄድሽ ቁጥር ሌላ ታሪክ ውስጥ እየገባሁ ነው ይል ነበረ ዴቭ። የራሱን መሸሸጊያ ካስገባ በኋላ አሁን አደይ ሌላ ቦታ መሄዷ እጅግ በጣም እያስጨነቀው ይገኝ ነበረ። እሷ ደግሞ ሙሉ በሙሉ እንዲያምናት ስለምትፈልግ በፍጹም ከማንም ጋር ምንም አይነት ነገር ለማድረግ ፈቃደኛ አይደለችም። በተደጋጋሚ አጠገቧ እያገኘሁ ነው የሚለው ዴቭ ዶክተሩን አሁን ወደ ቢሮው በመሄድ ነበረ። ለምንድነው አደይን በተጣላኋት ቁጥር አጠገቧ የማገኘህ ይለው ነበረ። ዶክተሩም ዴቭ አንተ በፈጠርከው ክፍተት ላይ አደይን ተወቃሽ አታድርጋት፣ አደይ እጅግ በጣም ትወዳለች። እባክህ ዴቭ በተደጋጋሚ የእሷን ልብ ለመስበር እና እሷን ለመጉዳት አትሞክር እያለም እየነገረው ይገኛል። ዴቭም ዶክተር እባክህ አንተ አጠገብ ማግኘቴ እጅግ በጣም እያበሳጨኝ ነው። ክፍተት በተፈጠረ ቁጥር አጠገቧን የማገኘህ፣ እባክህ ካጠገቧ አራቅልኝ። ቆይ አንተ ለምንድን ነው ከአደይ አርቅም የምትለው? ለምንስ እሷን ትከታተላታለህ? እያለም እየጠየቀው ይገኛል። ዶክተሩም አይ ዴቭ እኔን ከማየት ይልቅ ራስ ጋር ያለውን ክፍተት ብታጸዳ አይሻልም? ለችግሮች ሁሉ መፍትሄ ብትፈልግ ነው የሚሻለው። ችግሩን ማን ፈጠረው እንዴት ተፈጠረ ከምትል ችግሩን ፈታችሁት አንተና አደይ አብራችሁ ቀጥሉ፣ እሷ አንተ ከምታስበው በላይ የሌለ ፍቅር ነው ያለባት ሲልም ነበረ ለማስረዳት የሞከረው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 224 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው በቤሪና በዴቭ እናት ምክንያት አደይና ዶክተሩ ችግር ውስጥ ገብተው እንደነበረ እናም ደግሞ አደይን ለሊ ከነበረችበት ችግር አውጥታት ማለትም ከአገቱበት ቦታ አስለቅቃ አስወጥታት እንደነበረ እናም ደግሞ ዶክተሩ እስር ቤት ገብቶ እሱንም አደይ ከእስር አስፈትተው እንደነበረ አይተን ነበረ። አሁን ደግሞ ዳይመንድና ኪንጎን
የቤሪን ፓስፖርት ታመጣላችሁ እያለ ዴቭ አንገታቸውን ይዟቸው ይገኝ ነበር። ዳይመንድም ሁሌ አንተ በተጣላህና የሆነ ነገር በተፈጠረ ቁጥር እኛ ጋር እየመጣህ ጓ አትበል፣ እህቴን በተደጋጋሚ አታስከፋት እያለውም ይገኝ ነበር። ዴቭም አንተን አይመለከትም፣ አሁን መልስልኝ ያልኩን የቤሪን ፓስፖርት መልስልኝ እያለም በተደጋጋሚ እየጠየቀው ይገኝ ነበረ። ታዲያ ዳይመንድም እገልሃለሁ እያለ አንገቱን ይዞት በነበረበት ሰዓት ነበር አደይ ድንገት ከች ያለችው። እባክህ ልቀቀው ዳይመንድ በማለት ነበረ ዴቭን እያስለቀቀችው የምትገኘው። ዳይመንድም እሺ አደይ በማለት ነበረ ዴቭን እያለቀቀው። አደይና ዴቭ ተቀራርበው ማውራታቸውን ቀጠሉ። እባክሽ ከዚህ በኋላ እኔን ለማናገር አትሞክሪ ይል ነበረ ዴቭ። አደይም ራስን ችግር ለመደበቅ ሌሎች ላይ እልህክን አትወጣ፣ በአንተ ምክንያት ሁሉ ነገር የተፈጠረው እናቴ ባደረገችው ነገር ነው አሁን ላይ እዚህ ልንደርስ የቻልነው እያለችውም ትገኝ ነበር። ዴቭም በድጋሚ እናቴን በመጥፎ ነገር ለማንሳት አትሞክሪ አደይ፣ ሁሉም ነገር ያንቺ ጥፋት ነው። አንድ ነገር በተፈጠረ ቁጥር ዶክተሩ ጋር እየሄድሽ ትለጠፊያለሽ። ዶክተሩ ደግሞ በመካከላችን እንዲገባ አልፈልግም። ቆይ ለምንድን ነው እሱን የምታስገቢው? እያለም ዴቭ ጭቅጭቁን ቀጠለ። አደይም ቤሪና እናትህ እኔን ለመጉዳት እያሰቡ ነበር። ዶክተር እኔን ከችግር አዳንኝ እንጂ በፍጹም ምንም ያደረገው ነገር የለም። ይህን ሁሉ ነገር ያውቅ ስለነበረ እኔን ለመርዳት ነው እንደዛ ያደረገው። ታዲያ እኔና ዶክተር አብረን እንደሆነን ለማስመሰል እያደረገች የምትገኘው እናተ ነበረች። ያን ሁላ አበባና ጌጣጌጥ አድርጋ የጠበቀችኝ እናተ ነበረች። እኔና ዶክተር እየተገናኘን አስመስላ እኔ እናንተን ለማለያየት ነው ይህን ሲስተም እየተጠቀመችው እያለችም ለዴቭ አስረዳችው። ዴቭ ከእናቱ ይልቅ አደይን ማመን በፍጹም አልፈለገም። እናቴ ሁሌ ትክክል ነች ብሎ ያስባል። እናቱ የምታደርገው እያንዳንዷ ነገር ለዴቭ ትክክል ነው። ነገር ግን እውነታው እሱ አይደለም። አደይን ቆም ብሎ ቢያዳምጣትና እውነታውን ቢሰማ እናቱ ጥፋተኛ እንደሆነች አምኖ ይረዳ ነበረ። ግን ያን ነገር ማድረግ ስለማይፈልግ ሁሌ አደይ ላይ ነው የሚጮህባት። ከዛም ዴቭ ወደ ሆስፒታል ሄደ። ሆስፒታልም ሄዶ ዶክተሩን አንዳንድ ነገሮችን መጠየቅ ቀጠለ። ታዲያ ዶክተሩም አንድም ነገር ሳይደብቅ እያንዳንዱ ነገር ነገረው። አደይ አንዳችም ነገር እንድትሆን አልፈልግም እና ምንም ነገር ቢፈጠር እሷን ለማዳን እሷን ለማገዝ ሁሌ ካጠገቧ እሆናለሁ ይል ነበረ ዶክተሩ። ዴቭም እባክህ ዶክተር ይሄ ነገር ማድረግህ እኔም በጣም ያበሳጨኛል። ከአደይ አጠገብ በድጋሚ አላግኝህ፣ እናም ካጠገቧ አራቅልኝ፣ እኔ በቅናት ማበዴ ነው ይል ነበረ። ነገር ግን ዴቭ እዚህ ጋር ያልተረዳው ነገር ቢኖር እሱ አደይና ዶክተሩ በተቀራረቡ ቁጥር እንደሚቀናው አደይ እሱና ቤሪ በተቀራረቡ ቁጥር እንደምትቀና ማሰብ አለመቻሉ ነው። ይህ ነገር እንደሚያስቀና ካወቀ እሷም እኮ በዚህ መካከል እየቀናች ይሆናል ብሎ ማሰብ ይኖርበት ነበረ። ዶክተሩም ዴቭ አይንህን ግለጥ፣ አደይ አንተን ማጣት አትፈልግም፣ እናም በጣም ትወድሃለች። ከዚህ በላይ ግን ልቧን ለመስበር አትሞክር ሲልም አስረድቶት ይገኝ ነበር። በሌላ በኩል ደግሞ ሩታ ናት። ሩታ በተደጋጋሚ ስለ ዶክተሩ እያሰበች ትገኛለች። አሁን ላይ አንቺና ዳይመንድን እራት ጋብዛችኋለሁ ብሏት ስለነበረ ሽር ብትን እምር ድምቅ ብላ ነበረ እየወጣች የምትገኘው። በዙሪያዋ ያሉ ሰዎችን ሁሉ እንዴት ነኝ አላማረብኝም እያለችም ትጠይቃቸው ነበረ። አሹ እንዲሁም ደግሞ ሮማን እምር ድምቅ ፍክት ብለሻል፣ እንደ ዛሬም ቆንጆ ሆነሽ አታቂ፣ ግን ወዴት ነው ሲሉ ጥያቄዎችን አያይዘው ጠይቀዋታል። ሩታም አንድ የሚሄድበት ቦታ አለ በማለት ነበረ ፊቷ ላይ እጅግ በጣም ለየት ያለ ድምቀት እያሳየች እየነገረቻቸው። አልፋታም ያለው አሹ ሩታዬ እውነታውን ሳትናገሪማ ወዴትም ፍንክቻ አታያትም፣ ከዚህ ቤት አትወጪም ሲል ነበረ እያስገደዳት የሚገኘው። ሩታም አሹ ሮማን ለማንም እንዳትናገሩ አንድ ነገር ልንገራችሁ ስትል ነበረ። ዶክተሩ ምሳሌ ጋብዛት እንደሆነ እየነገረቻቸው የምትገኘው። አሹና ሮማንም ደስተኞች ሆነው እኛ ለማንም አንናገርብሽም፣ አንቺን የሚያስደስትሽን ነገር አድርጊ በማለት ነበረ በጣም እንዳማረባት አደናንቀው እየሸኟት የሚገኙት። ከዛም ሩታ ቀጠለች ዳይመንድ መፈለግ። ምክንያቱም ዶክተሩ ብሏት የነበረው ብቻሽን እጋብዝሻለሁ ሳይሆን ከዳይመንድ ጋር እጋብዝሻለሁ ስለነበረ ዳይመንድን መደበቂያ ማድረግ አለብኝ ብላ በማሰብ እየፈለገችው ትገኝ ነበር። ታዲያ ዳይመንድንም አገኘችው እና ዳይመንድ እኔ ኮንተን እየፈለግኩ ነበር በማለት ነበረ እያናገረችው የምትገኘው። ሻኪራዬ ለምንድን ነው የፈለግሽኝ? ደግሞ ዛሬ እንዴት ነው እንደዚህ ፍክት ያልሽው? በጣም አምሮብሻል ካላት በኋላ አቤት አለሁ ምን ልታዘዝ ሲል ነበረ እየጠየቃት የሚገኘው። ሩታም
ወደ ዳይመንድ ጠጋ በማለት ዶክተሩ እራት ጋብዛችኋለሁ ብሎ የነበረ ነገር ግን ሊጋብዘኝ የሚፈልገው ካንተ ጋር ነው እና አሁኑኑ እንሄድልህ ነው የመጣሁት ስትልም ነግራው ይዛው ሄዳለች። ይህንን ያየችው ኩኩሻ ቆይ ማናት ስትል ነበረ ቅምጥልን እየጠየቀቻት የምትገኘው። ቅምጥልን ምን አገባሽ አንቺ ማንስ ብትሆን ነው አሁን እንቀመጥ ስትልም ኩኩሻን ቁጭ እንድትል አድርጋታለች። ታዲያ እዚህ ጋር ያየነው ነገር ቢኖር ኩኩሻ ለዳይመንድ ፍቅር እንዳላት ነው። ምክንያቱም ከሴት ጋር ሲሄድ ከሴት ጋር የሚያደርገው እያንዳንዱ ነገር ኩኩሻን እያበሳጫት ይገኛል። ይህ ምንድን ነው ማለት ነው? የፍቅር ስሜት እየተፈጠረባት ነው። በተደጋጋሚ በሚያደርጉት ግንኙነት ጭቅጭቅ፣ ጸብ እናም ደግሞ ከጸብ የሚያለፈ ድብድብ አሁን ኩኩሻ በፍቅር እየወደቀች ትገኝ ነበር። ዳይመንድም ለቀናታት ሲያጣት ኩኩሻን በጣም እያሰበና እየተመኛት ይገኝ ነበር። ነገር ግን ስትመጣ ከድብድብና ከጸብ ውጪ በፍቅር አንዳችም ቀን አውርተውና ተነጋግረው አያውቁም። ሁሌ እንደተደባደቡ፣ ሁሌ ቦክስ እንደተካፈቱ፣ ሁሌ አፍ እንደተካፈቱ ነው። ይህ የፍቅር ስሜት እንደሆነ አልገባቸውም። አንድ ቀን ፍቅራቸውን በግልጽ ይገላለጹና ዳይመንድና ኩኩሻ አብረው በፍቅር ረጅም ጊዜያትን የሚያሳልፉ ይመስለኛል። በሌላ በኩል ደግሞ ቤዛና ወንድሟ ናቸው። ቤዛና ዳኒ እንግዲህ ነገሮችን ማበላሸት ከጀመሩ ቀናታት ሆናቸዋል። ታዲያ አሁን ላይም ወደ እነ አበበና ሄለን ቤት በመሄድ ቤታችንን ልቀቁልን እያሏቸው ይገኙ ነበረ። አበበም ድንፎ በተሞላበት መንገድ ስለምን ቤት ነው የምታወሩት? ገንዘቤን ካላመጣችሁ በፍጹም ከዚህ ቤት አልወጣም ሲል ነበረ እየተኮታተረ የሚገኘው። ተረጋጋ አቤ፣ የምን ገንዘብ ነው? ስለምን ገንዘብ ነው የምታወራው? እኛ ምንም ያንተ ገንዘብ የሚባል ነገር የለብንም ሲሉ ነበረ አበበንና ሄለንን ለማናደድ እየሞከሩ የሚገኙት። ሄለንም አዎ በፍጹም አንወጣም፣ እናንተ ገንዘባችንን በልታችሁ ከቤታችን ውጡ ማለት አትችሉም፣ ቀጥሉ፣ እራሳችሁ ከቤታችሁን ውጡ ሲሉ ነበረ እያስወጣቸው የሚገኙት። ቤዛም እንደለመደችው አንድ ቀን ሰጥቻችኋለሁ፣ ከዛ ውጭ ግን በጭራሽ አልታገሳችሁም ስትልም ጥላቸው ወጥታ ትገኝ ነበር። ከዛም ቤት ከወጣች በኋላ ቤዛ አሁንም ወደ ለሊ ጋር ለመሄድ እየሞከረች ነው። ለሊንም ሄጄ ከቤቴ ማስወጣት አለብኝ ትል ነበር። በዚህ መካከል ታዲያ ዳኒ ቤዛ ግን ይህ ሁሉ እውነታ ከታወቀ የሚደርስብንን ችግር አስበሽዋል ይላት ነበረ። ስለምን እውነታ ነው የምታወራው ዳኒ? ባክህ ማንም አያውቅም ስትል ነበር የመለሰችለት። ዳኒም ዶክሜንቶቹ ፎርጅድ እንደሆኑ እና የውሸት እንደሆኑ ከታወቀብን ሁሉም አውጥተው ይጥሉናል። እህቴ ይህን ነገር አስበሽበታል ይላት ነበረ። ቤዛም ባክ ማንም አያውቅም ማን ያውቃል ብለህ አሰብክ ስትልም መለሰችለት። ምናልባት ገጀራው ወደ ገጀራው ጋር ከሄዱ ሁሉንም እውነታ ይነግራቸዋል ሲል ነበረ እየነገራት የሚገኘው። ገጀራውን ማንም አያስበው፣ እሱን አሁን እንደ ተጣለቃ አድርገው ነው የሚያስቡት። ስለዚህ ወደሱ ማንም አይሄድም ትል ነበረ ቤዛ። ነገር ግን ለሊና ባቡሬ ስራቸውን ጀምረዋል። ገጀራው ጋር በመሄድ አንዳንድ ነገር እያጠኑና እየጠየቁት ይገኙ ነበረ። እናም ገጀራው ካርታው ፎርጅድ እንደሆነ፣ ቤዛ ውሸቷን እንደሆነ፣ እያንዳንዷ እንቅስቃሴዋ በውሸት እየተሞላ እንደሆነ አስረድቷቸው ይገኝ ነበረ። አሁኑኑ ለሊና ገጀራው ስራቸውን መጀመር ይኖርባቸዋል። ቤዛን ማስቆም፣ ከዛ ቤት ካስወጣቻቸው መላው ይጠፋቸዋል። ስለዚህ እንዳታስወጣቸው የተቻላቸውን ሁሉ መሞከር አለባቸው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።